በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለወርሃ የካቲት በዛቲ ዕለት ረፍቱ ለአባ እብሎ የርሰ ባሕታውያን እምትሩፋቲሁ ዘሰረጸ ፍሬ ሃይማኖት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዚች ቀን የባሕታውያን አለቃ ኑሮ የመላእክትን ኑሮ የሚመስል ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት አባ እብሎ ያረፈ። ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቄሳርያ ኤጲስቆጶስ ወደ አባ ባስልዮስ ዘንድ መጥቶ ሁለቱም በአዊቄር ቤተ ክርስቲያን አደሩ። በግብፅ ገዳማት ስለሚኖሩ ቅዱሳን እርስ በርሳቸው ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ጳኩሚስ አለ ብሎ ተናገረ። አባ ባስልዮስም አባ አንጦኒዎስና አባ አሞኒ አለ። በእንዲህም ያለ ነገርም ከእርሳቸው የሚልቀውን ሊረዱ ሽተው ሳሉ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይን አየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿም እስከ ባህር ደርሰዋል። ብዙ ሰዎችም ከቅርንጫፎቿ በታች ተጠልለዋል። በመካከሏም ታቦት መሠዊያ አለ። ከዚያም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ሚካኤል ከሰማይ ወርዶ ይህን ያየኸውን ከባስልዮስ ጋር ተነጋገር፣ እኔም እገልጥላችኋለሁ አለው። እንዲህ ብሎ ተረጎመላቸው። ያያት ዛፍ በግብፅ አውራጃዎች ውስጥ የሚሰራ ገዳም ነው። ቅርንጫፎቿም መነኮሳት ናቸው። መሠዊያውም መላእክት የሚጎበኙት የእግዚአብሔር ማደሪያ፣ ይህ ርኩሳን መናፍስትን የሚሽር የሐዋርያት አለቃ ጴጥሮስ አምሳል የሆነ አባ እብሎይ ነው። በእስክንድሪያ የሚኖር አንድ የ100 አለቃ የአባ እብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ እብሎይ እንዲልከው ሊቀ ጳጳሳት አትናቴዎስን ማለደው። እርሱም ከ7 መነኮሳት ጋር አሰደደው። እነርሱም በአባ ኤስድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ አሞኒ፣ አባ ፊቅጡር፣ አባ አግሮኒኮስና አባ ካሉናስ ናቸው። በደረሱም ጊዜ አባ እብሎይ በደስታ ተቀበላቸው። ከመነኮሳቱም ጋር የመጣው የ100 አለቃ አንዲቷ አይኑ የታወረች ናት። አባ እብሎይን በተሳለመው ጊዜ አይኑ ተከፈተች። እርሱም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛም አባ እብሎይን ለመነው፣ እንዲህም አለው፦ ሚስቴ በለምጽ ደዌ ትጨነቃለች። እርሷም ባስኬማ የተማጸነች ናት። እኔ ያገኘሁት ጸጋ ለእርሷም ይድረሳት አለ። አባ እብሎይም በክብር ባለቤት ጌታችን ስም ፈውስ ይሁንላት አለ። ይህንም ቃል ካፉ እንደወጣ ድና ጤንነትን አገኘች። በአንዲት ዕለት አባ እብሎይ ከመነኮሳት መካከል ቆሞ ቤተ ክርስቲያን የምትሰራበትን ያስገነዝበን ዘንድ መድኃኒታችን ክርስቶስ ከደቀ መዛሙርት ጋር ይመጣልና አንዱ ከእናንተ አይሂድ ከዚህ ይኑር እንጂ አላቸው። ያን ጊዜም በዚያ ቦታ ብርሃን ወጣ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ስግደት ይሁንና ከከበሩ ደቀ መዛሙርትና ከመላእክቶቹ ጋር መጣ። የቤተ ክርስቲያኒቱ ሕንፃዋ የሚሰራበትንም አሳያቸው። እርሱም በበጎ ሥራ ሁሉ ፍጹማን የሆኑ ዘንድ ፍቅርንም ያጸኑ ዘንድ ልጆቹን ይመክራቸው ነበር። የመከራቸውን ፊቱ ተለውጦ እንደ እግዚአብሔር መልአክ ፊት ሆነ። ሁለመናውም እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆች አትፍሩ፣ እነሆ እኔ አሰናበታችኋለሁ አላቸው። ይህንንም ብሎ ነፍሱ ተመሰጠች፣ በጎ መዓዛንም አሸተተ። ወዲያውኑ ዓይኑ ተገለጠና ጌታዬ ኢየሱስ ሆይ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። የቀረውም ዜናው በጥቅምት 25 ቀን ተጽፏል። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለእብሎይ መምህረ ስርዓት ወሕግ ዘደብረ ብሎግ ምግባሩ ሰናይ ምስለ ሃይማኖት በደርግ ያስተፌስ ልበ ደቂቅ ወህሊና ኩሉ አይሩ ከመ ያስተፌስ አይጉራተ ዘይውዝ ፈለግ። በዚህችም ቀን የሶርያዊ ቅዱስ ኤፍሬም ሥጋው ፍልሰት ሆነ። በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም እብል ፍልሰተ ሥጋከ መሃያዊ ለዘሃመ በዚህ ወለዘይደዊ ምሉ አጠበ ወምክር ኤፍሬም ሶርያዊ አማስተራይከ ማእከለ ሕዝብ ሐሳዊ በተዋሶትከ ጽድቀ ተሞአ አላዊ። በዚህችም ዕለት ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ይህን ዓለም ትቶ መነኮሰና በአንዲት ዋሻ ውስጥ የሚኖር ሆነ። ያለማቋረጥና በቀንና በሌሊትም ሁልጊዜ ይጾማል፣ ይጸልያል፣ በመስገድም ይተጋ ነበር። ከበዓቱም ወጥቶ ወደ መንደር አይገባም፣ የሴት ፊትም አያይም። እንዲህ ሆኖ 15 ዓመት ኖረ። ከዚህ በኋላ ዲያብሎስ ከሚከተሉት ክፉዎች ሰዎች ውስጥ ምክንያት ፈጥረው አንዲቷን አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባችም ጊዜ ኃጢአትን ሥራ እያስታወሰች በፊቱ መጫወት ጀመረች። ቅዱስ ያዕቆብም ገሰጻት። በገሃነመ እሳት ዘላለም ሲቃጠሉ መኖርን አሳሰባት። ደንግጣም ንስሐ ገባች። እግዚአብሔርንም የምታገለግል ሆነች። ሰይጣንም መፈታተኑን አልተወም። ከሀገር ታላላቆች በአንዱ ሰው በሴት ልጅ ላይ አደረ። የሚጥላትና የሚያንከባላት ሆነ። ወደ አባ ያዕቆብ የሚወስዱት ዘንድ እርሱ ሊያድናት እንደሚችል አሳሰበው። አባቷም ወደ አባ ያዕቆብ
አደረሳትና በላይዋ ይጸልይ ዘንድ ለመነው። እርሱም በላይዋ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመለስበት ብሎ ከታናሽ ብላቴና ወንድሟ ጋር ከአባ ያዕቆብ ዘንድ ተዋት። ከዚህ በኋላ ከእርሷ ጋር በኃጢአት እስከ ጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀች ጊዜ ስለ እርሷ እንዳይገድሉት ፈርቶ ኃጢአቱን እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንም ደግሞ ቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሊሄድ ከበዓቱም አስወጣው። አቤት አቤት! የኃጢአተኛውን ሞት የማይወድ መሐሪ ይቅር ባይ እግዚአብሔርም ጻድቅ የሆነ መነኮስ ወደ እርሱ ላከ። በጎዳናው ሲጓዝ ተገናኘውና ሰላምታ ሰጠው። እንዲህም ብሎ ጠየቀው፣ ወንድሜ ሆይ ምን ሆነሃል? አዝነህ ተክዘህ አይሃለሁና የደረሰብህ ምንድን ነው አለው። እርሱም የሆነውን ሁሉ ከዚያች ብላቴና ጋራ በኃጢአት እንደወደቀና ከወንድሟ ጋር እንደገደላት ነገረው። ያ ጻድቅ መነኮስም አትፍራ፣ ተስፋ አትቁረጥ፣ እግዚአብሔር መሐሪ ይቅር ባይ ምሕረቱ የበዛ ነውና አለው። ከዚህ በኋላ የጾም የጸሎት የስግደት ቀኖናን እንዲይዝ አዘዘው። እርሱም ተመልሶ በአንድ ኩፍርኩታ ውስጥ ገባ። በውስጡም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግርም ላይ ታገሰ። በመጾም በመጸለይ አብዝቶ በመስገድም ሁልጊዜ ይተጋል። ከምድር የሚበቅል ስርንም የሚመገብ ሆነ። አብዝቶ እያዘነ እግዚአብሔር ይቀበለኝ ይሆን? ብዙ በደሌን ሲተውልኝ ይሆን? ይላል። እንዲህም በመጸጸት እየተጋደለ 30 ዓመታት ኖረ። እግዚአብሔር ንስሐው እንደተቀበለለት ሊገልጥ ወዶ በሀገር ውስጥ ረሃብን አመጣ። ለዚያች ሀገር ኤጲስቆጶስም በፍርኩታ ውስጥ ከሚኖር ከመነኮስ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያን ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱና የዚያች ሀገር ሰዎችን ይዞ ተነሳ። ወደ ቅዱስ ያዕቆብም ደርሰው ስለ እርሳቸው ይጸልይ ዘንድ ለመኑት። እግዚአብሔር ይቅር እንዲላቸውና ዝናብንም እንዲያወርድላቸው አባ ያዕቆብን እኔ እግዚአብሔርን በኃጢአቴ እያሳዘንሁት ኃጢአተኛና በደለኛ ሰው ነኝ አላቸው። ኤጲስቆጶስም ስለ እርሱ እግዚአብሔር ያለውን ነገረው። ከዚህ በኋላ ወደ ሕዝብ መካከል ወጣ፣ እያለቀሰ ጸለየ። እንዲህም አለ፣ አቤቱ በጌትነት ክብር ፊት የረከሰች አፌን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታ ገናንነት እንደ ቸርነትህም ብዛት ሕዝብህን ይቅር በል፣ አንተ መሐሪና ይቅር ባይ ነህና። በዚያን ጊዜ ብዙ ዝናብ ወረደ። እርሱም ጸሎቱንና ንስሐውን እግዚአብሔር እንደተቀበለው ኃጢአቱንም ይቅር እንዳለው እንደተወለተም አወቀ። ከዚህ በኋላ አስቀድሞ እንደሚሰራው ተግቶ መጸለዩና መስገዱን አላጓደለም። ነፍሱም ዳግመኛ በኃጢአት ውስጥ እንዳትወድቂ ተጠበቂ በማለት ይገስጻት ነበር። ከዚህ በኋላ እድሜውን አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ ያንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ በደዌ ኃጢአት ዘሐመሶ በአመከሮ ሰይጣንን ዘይነብር ገዳመ እግዚአብሔር መክሮ ውስተ ህሊናው አቀመ እምቀቢጸ ተስፋ ከመ ይነስእ ዳግመ እስከ በጸሎቱ አውረደ እምሰማይ ዝናመ